ክብራትና ክብራን እንደምን ቆያችሁ? ዛሬ ይዤላችሁ የመጣሁት ሳምንቱን እጅግ በጣም አነጋጋሪ የነበሩ ጉዳዮችን ነው። ወደ መጀመሪያው ስናልፍ በመሃል አዲስ አበባ ትራፊኮች ለፍተሻ በወጡበት ሰዓት ላይ አንድ ወጣት ከፊት ለፊት ቀድሞ በመሄድ ማለትም ከትራፊኮቹ በመደበቅ ለሚመጡት ተሽከርካሪዎች ምልክት በመስጠት እንዳይቀጡ አድርጓል። እናም ይሄ ወጣት ለሹፌሮች ተቆርቋሪ በሚል ሶሻል ሚዲያው ላይ ሲዘዋወር ነበረ። እጅግ በጣም መነጋገሪያ ሆኗል። እንዴት እንደነበረ እስቲ ተከታትለን እንመለስ። በስፒድ እየተቀጡ አንድ ዜጋ እዚህ ጋር ተሽከርካሪዎች ቀስ ብሎ እንዲነዱ ምልክት እየሰጠ የሹፌሮች ተቆርቋሪ ተመልከቱት። ቀስ በሉ እያለ ነው። ፍላሽ ላይት አብርቶ እየጠቆማቸው ነው። ቀስ በሉ አትፍጠኑ። ታች ጋር ትራፊኮች ቀስ በሉ ምንድነው የሚያሮጥ እያለ ነው። ያያችሁ ታውቃላችሁ። ትራፊኮቹን ተመልከቷቸው። እንዳይቀጡ የመጣ እዚህ ጋር ቀስ በሉ ይላል። እህት ቀስ በሉ አትፍጠኑ እያለ ነው። አሁን ከመኪና ውስጥ ነው የቀረርኩና እዛ ጋር ራዳር የሚቀጡ ሰው ሹፌሮች አሉ። እዚህ ጋር እሱ እዚህ ጋር ቀስ በሉ እያለ ነው። ቀስ ማለት ምን ያህል ለአሽከርካሪዎች ሹፌር ሀሳቢ ታውቃላችሁ። አሁን በቃ ሄደ እንዳያዩት ቀስ በላለው። ቀስ ገባ። በቃ የድርሻውን ተወጥቶ ገባ። እኔ በግሌ ለዚህ ግለሰብ ክብር ሰጥቻለሁ። እናንተስ ሐሳብ አስተያየታችሁን እስቲ በኮሜንት ላይ ንገሩኝ። በመቀጠል ደግሞ የምንመለከተው የኢትዮጵያ መከላከያ ሰራዊት ድንገት በመሸጉበት ቦታ ህፃናቶች ይመጣሉ እና እነዛ ህፃናቶች ለራሳቸው ተብሎ ለመከላከያ ሰራዊት የተሰጣቸውን ስንቅ ማለትም መብል፣ ኮሾሮ፣ ብስኩት ምናምን የምንለውን ለህፃናቶቹ እንዳለ በማካፈል ኢቭን ያልደረሰው አንድ ህፃን ሲኖር ከሌላኛው መከላከያ ሰራዊት ላይ እንዲሰጠው በማድረግ ከዛ ቦታ እንዲሸሹ ህፃናቶቹን አድርገዋል እና በጣም ነው ልቤን የነካኝ። ብዙልኝና እናንተ ማሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እሺ አሁን እቺ ኮሾሮ ያለችኝ ናት። ስለዚህ ምን ታረጋላችሁ? እኔ አንዳንድ አካፈላችኋለሁ። እሺ ያለኝ ነው። ሌላ ጊዜ ስመጣ ግን ብዙ ይዤላችሁ እመጣለሁ። እሺ አሁንም እንዳጋጣሚ ስለለኝ ይሄኛው አንተ ሌላ ኮሾሮ ይዛ ክብር ይገባዋል። ይሄ ወጣደ አካለሽ መሳሪያን እያያችሁት ነው። መሽገው በተቀመጡበት ቦታ ነው ህፃናቶቹ የሞቱት። አንተ አግኝታል፣ ባሪያው አግኝታል። ያላገኙ እነዚህ ሁለቶች ናቸው። ቀዩ እናንተ አላገኛችሁ። ታዲያ ይህ መከላከያ ሰራዊት ክብር አይገባም ትላላችሁ? ክብር ይገባዋል ብላችሁ ካሰባችሁ ይህን ቪዲዮ ላይክ በማድረግ ግለጹልኝ። ሌላኛው ጉዳይ ደግሞ አንዲት እህታችን ወንጌልን በአደባባይ ላይ እየሰበከች ባለችበት ሰዓት አንድ ወጣት ወደ እሷ በመሄድ እንዴት እንደሆነ ባላቅም ምን ሆኖ እንደሆነ ባላቅም ብቻ በጣም በአግርሞት ሲመለከታት ተመልክተናል። ሁላችንም ካላያችሁት አስመልክታችሁና እንመለስ። የሞተው በአደባባይ ነው የሚሰበከው፣ በአደባባይ ነው የተዋረደው፣ በአደባባይ ነው የሚሰበከው፣ በአደባባይ ነው፣ በአደባባይ የሞተ፣ በአደባባይ የተዋረደ አደባባይ ላይ ተሰብከው አላፍርም። ኢየሱስ ብቻውን ያድናል። የእናንተን ባላቅም እኔ ግን በጣም ነው የገረመኝ አመለካከቱ ማለት ነው። ምን እየሆነች ነው ብሎ ነው የሚያያት ወይስ ጠጥቶ ነው? ሰክሮ መሆን አለበት። እኔ አላቅም ብቻ በጣም በአይሙሬ ያግረሙትን ጭኗል። ይኸውላችሁ አሁን በመቀጠል የማሳያችሁ ደግሞ የምስጋናን ጥግ ነው። ማርያምን ሁላችንም እንደዚህ ልጅ አመስጋኝ ልንሆን ይገባናል። የእውነቴን ነው የምላችሁ። በህይወታችሁ አመስጋኝ ካልሆናችሁ መቼም አትረኩ፣ መቼም ደስተኛ አትሆኑ። እስቲ ምን ያህል ቢያመሰግን ነው እንደዚህ ያልክለት ለምትሉኝ ተጋበዙልኝና እንመለስ። ሰላም። ያው ስራ ዛሬ በሁለተኛው ቀን እንደዚህ እየተንቀሳቀሰ ነው። እግዚአብሔርን አመሰግነዋለሁ። ትናንትና ያለቀስኩበት ቀን ነበር። በጣም አላችሁ እጄ ተሰጥቷል። እግዚአብሔርን አመስግኑ። እኛው እጅ ከተሻለ እኛው ነው የሚሻለው። ከዛ ከተሻለው እኛው እግሬ ነው የሚሻለው። ከዛ እግሬ ነው ከተሻለው እኛው ነው የሚሻለው። ከዛ ሰውነቴን በፋሻ ይጠቀልሉታል። ከዳነ እኔ ኢትዮጵያ እሄዳለሁ። ቻው። በጣም አሙልታችሁ ሁላችሁም በያላችሁበት ለዚህ ልጅ ጸልዩለት እባካችሁን፣ አደራችሁን።
እንደው ፈጣሪ ጨርሶ ይማረ ጌታ ወደ ነበርክበት ጤና ይመልስ። ሌላኛው መነጋገሪያ የነበረው ጉዳይ ደግሞ አንዲት ህፃን እንዴት በዚህ እድሜ የእናትነት ፍቅር የእናትነት ውለታ የእናትነት ክብር እንደዚህ ሊገባት ይችላል ያስባለው ጉዳይ ነው። የእውነቴን ነው የምላችሁ እኔ ራሴ በጣም ነው የቀናውባትኝ ማለት ነው። እኔ በሷ እድሜ የእናትነት ፍቅር እንደዚህ ቢገባኝ ኖሮ አሁን ላይ እንደዚህ አልጸጸትም ነበር። ፈጣሪ ለሁላችንም የእናትነትን ምንነት የእናትነትን ትርጉም እንደዚህ ልጅ በአእምሯችን ያኑርልን። እናቴን ከማን አላፈስኝም ላሳሽ ደግሞ ገናማ እኔን ከማን ነው ወዳድሬ እናቴን ከማን ይኛ ፍቅርሻል አላሳሽ ገናማ ማርያምን በጣም ነው የምታሳዝነው። በልጅነት እድሜ ስለ እናት ፍቅር ይህን ያህል መረዳት ማለት የእውነቴን ነው የምላችሁ እጅግ በጣም መታደል ነው። ሌላኛው ደግሞ እጅግ በጣም አነጋጋሪ የነበረው ጉዳይ ቅድም ስለ ትራፊክ አንስቼላችኋለሁ ከዛ ጋር ተያያዥ ነው። ምክንያቱም ሹፌሮች በሚቀጡበት ሰዓት የሚቀጡት ብር እጅግ በጣም በኢትዮጵያ ላይ ኦቨር ነው። የእውነቴን ነው የምላችሁ። ምክንያቱም አንዴ ሲቀጡ ያ ሹፌር የልጅ አሳዳጊ ይሆናል፣ ቤተሰብ አስተዳዳሪ ይሆናል፣ የሰው መኪና ይሆናል እየነዳ ያለው። እናም ከዛ ቅጣት ሪከቨር ማድረግ አይችልም። ገባችሁ? እናም እዚህ ጋር አሁን በመቀጠል የማሳያችሁ ቪዲዮ አንድ አሽከርካሪ ተቀጥቶ እንዴት በመንገድ ላይ እያበደ እንዳለ ነው። የእውነቴን ነው የምላችሁ። በቅጣት የተነሳ ነው እንደዚህ እያበደ ያለው። ተመልከቱትና እንመለሳለን። ሊገሉኝ ነው እያለ ነው የሚጮው። ተመልከቱ። በቅጣት የተነሳ ማለት ነው። እጅግ ተመጣጣኝ ያልሆነ ቅጣት ነው ሁሉም ሰው እየተቀጣ ያለው። መስተካከል አለበት ብዬ አስባለሁ እኔ እንደግሌ ማለት ነው። ይህ ልብሱን አውልቆ ነው እንደዚህ እያበደ ያለው። ይህን ሁሉ ነገር እየሆነ ያለው የሚቀጣውን ብር ያው መክፈል ባለመቻል ነው። ሌላ ነገር አይደለም። ተመጣጣኝ ብር አይደለም ቅጣት እየተጻፈ ያለው። ሌላኛው መነጋገሪያ የነበረው ጉዳይ ደግሞ አንዲት እናት ልጇን 3 ዓመትና እናም ከዛ በላይ ለሆነ ያህል ጊዜ ማውራትም መናገርም ሳትችል በአልጋ ላይ ታማ ህመምተኛ የነበረችው ልጇን እያጠበቻት እያናገረቻት የለቀቁት ቪዲዮ ነው። እኔ የእውነቴን ነው የምላችሁ ልቤን ነው የነካው። እስቲ ምን እንደሆነ ተጋበዙልኝና እንመለስ። የኔ ውድ ልጅ፣ የኔ እናት፣ የኔ ልዕልት እንደ ቀልድ 3 ዓመት ሆነሽ የኔ እጅና እግር ይታሰራ። የኔ ውድ ጓደኞችሽን ማየት እየፈለግሽ ከጓደኞችሽ ጋር መዋል እየፈለግሽ የኔ እናት ትድኛለሽ። እግዚአብሔር ቀን አለው። ይሄ ደከመ እግር ይሄ ደከመ እጅ አንድ ቀን ይነሳል። በእግዚአብሔር ተስፋ አይቆረጥም። የልፋቴን የድካሜን እግዚአብሔር ይከፍለኛል። እንግዲህ ልጅቷን ስሟት። እየሰማች መመለስ አለመቻል ማለት እጅግ በጣም ልብ የሚነካ ነገር ነው። እግዚአብሔር ወይ ሁሉንም ለአንተ ትቻለሁ። አንተ ትችላለህ፣ አንተ ትችላለህ ጌታ ሆይ። ለአንተ የሚያቀርብ የሚሳን ነገር የለም። እግዚአብሔር ወይ እችን የመሰለች ልጅ እችን የመሰለች እግዚአብሔር ወይ አልጋ ላይ 3 ዓመት ስትቀመጥ አምላኬ ሆይ አሁንም ማደከመኝ፣ አቃተኝ፣ ሰለች። ሁሉንም ለአንተ ትቻለሁ። ነቢያትን ተመልከት እስክሞት ድረስ መቼም አልሰለችሽ ልጄ፣ መቼም አንጀት ያልሰለችሽም የኔ ልዕልት አልሰለችሽም። ላም ቀንዷ አይከብዳትም የኔ ውድ፣ ላም ቀንዷ አይከብዳትም። ነቡኮ እሺ ቆመሽ ትሄጃለሽ። ቀና አለው ተስፋ አልቆርጥም። ፍላጎትሽን ሁሉ ለምኜ አደርጋለሁ። ነቡኮ ምንም እንዳይከፋሽ ቆመሽ እንደምትሄጂ አስቢ። ቆመሽ ተራንደሽ እንደምትሄጂ አስቢ የኔ ውድ ልጅ። እናትነትን እንዴትም ቢሆን ከፍለን አንጨርሰውም። የእውነቴን ነው የምላችሁ። እናትም እንዳባትም ሆኜ እኔ እንከባከብሻለሁ የኔ ውድ።
አታልቅሽ። የለቅሶ ዘመን ያበቃል። እሺ እማኮ የኔ እናት ውዴ ልጄ አንጀቴ አይዞሽ ቀን አለው ለሁሉም እግዚአብሔር። እቺ ናት ልጅቷ ማለት ነው። ከዚህ ቪዲዮ የምናየውና የምንማረው አንድ ነገር መጨረሻ ላይ ማለት ነው ከፈጣሪ በታች እናታችንና ከጎናችን ልትሆን የምችለው። ሌላኛው እጅግ በጣም አሳሳቢ የሆነው ጉዳይ ደግሞ የኢትዮጵያ ወጣቶች እንዳለ በስደት ላይ ነው ያሉት። የእውነቴን ነው የምላችሁ። ይህን ልል የቻልኩት ምክንያት ይህን ቪዲዮ ካዩኝ በኋላ ነው። ሀገር ውስጥ የተወሰነን ብቻ ነው ማለት ነው የቀረ ነው። እስቲ ተመልከቱትና እንመለስ ምን ያህል ወጣት በስደት ላይ እንዳለ። በጣም የሚገርም ነው። እንግዲህ የምታዩት የኢትዮጵያ ስደተኛ ነው። ይህን ሁሉ ስደተኛ አድርጎት ያስቀረው ጉዳይ አንድና አንድ ሰላም ነው። የሰላም ጉዳይ ነው። ፈጣሪ ሀገራችንን ወደ ነበረችበት ሰላም ይመልስልን ዘንድ ሁላችንም በየሃይማኖታችን በያለንበት ምንጊዜም ጠዋትና ማታ ጸሎት እናርግ። አደራችሁ ፈጣሪ ይሰማናል። ጸሎት እናርግ። ለማንኛውም እዚህ ድረስ ቪዲዮን ከተመለከታችሁ ተወዳችሁታል ማለት ነው። ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ የሚለቀው ቪዲዮ ለመጀመሪያ ቀድሞ ለእናንተ እንዲደርሳችሁ ሰብስክራይብ ማድረግ እንዳረሱ። መልካም ቀን ይሁንላችሁ።